የአሟሟቱ ሁኔታ ይፋ ሆነ። ጓደኞቹ በእንባ ተናገሩ። ሌላ ክፉ ዜና፣ መሪር የሀዘን መግለጫ። ህዝቡን ለማገልገል የወጣ ቀኝ እጅ ድንገት በክፎች ተቀጠፈ። ዝርዝር መረጃውን በስፋት የምናስደምጣችሁ ይሆናል። የብዙዎችን ልብ በድንገተኛ እልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ በማለዳ ለወትሮ የስራ እንቅስቃሴ ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ICMS ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ የተባባሰ መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በህይወት ስለሌሉ ያሳደጋቸውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አለልቱ ጊዮርጊስ በመሄድም ቤተክርስቲያኑን ስለማሳደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛ ትልሞ ሳይሳካ ቀርቷል። የአርቲስቱ የቀብር ስነስርዓት በአገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተሰምቷል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ አለመጠበቅ አድናቂዎቹን እጅግ አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ነው ቤተሰቦቹም የገለጹት። ታዲያ የነጻነትን ህልፈት ተከትሎ በርካታ ጓደኞቹ የደነገጡ ሲሆን የሀዘን መልእክታቸውንም አስፍረዋል። ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኑን ማስተናገድ ከባድ ሆኖባት በምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማስወጣት ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ላዘንም አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል ባይነሊናችን ተስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪ ጋር ታገልኩ፣ ሀዘኔ ግን አልወጣልኝ አለ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበር። ሀዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋጎራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የስራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅን ዘመድ መስማት ለካስ እንዲህ ከባድ ነው ስትል የሀዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሀዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ፣ ያሳደገ የምትወደውና የሚወድ ቅዱስ ኡራኤል በክንፎቹ ይቀበል በማለት ሀና እጅግ ልብ በሚነካ መልኩ በማህበራዊ ትስስር ገጿ ላይ ይህንን አጋርታለች።
በተያዘም ታዋቂዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ መቅደስ ደበሳይ የቅርብ ወዳጅና የሙያ አጋሯ በሆነው በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማትን ጥልቅ የልብ ስብራትና ሀዘን ገልጻለች። ጋዜጠኛዋ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክት አርቲስት ነጻነት ከማረፉ ቀናት ቀደም ብሎ ስላለው ቀጣይ እቅድና ህልም አጫውቷት እንደነበርም አስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽ የኔ ንጹህ ነጽዬ ከቀናት በፊት ያሁሉንም መዳረሻ በሰሙት ጆሮቼ ዛሬ መለየትን ባይኔ እስካየሁበት ሰዓት ድረስ ማመን አልቻልኩም በማለት ከቀናት በፊት በህይወት የነበረው ወዳጄ ዛሬ ወደማይመለስበት ዓለም መሄዱን ለመቀበል መቸገሯንም አመላክታለች። ጋዜጠኛዋ በሀዘን መግለጫ ላይ ከ2 ዓመት በፊት ያጣችውን ሌላውን የጥበብ ሰው አርቲስት አስፋመሻን በማስታወስ የሁለቱን የቅርብ ወዳጆቿን ሞትም አገናኝታለች። በቅርብ ርቀት ልዩነት የሁለት የልብ ወዳጆቿ ሞት አለመታደል ስትል የገለጸችው መቅደስ በ2 ዓመታት ልዩነት አስፈየንና አንተን እንደ ወዳጅ ማጣት አለመታደል ነው ስትልም ሀዘኗ ምን ያህል ከባድ እንደሆነም ገልጻለች። አርቲስት ነጻነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋር በሙያና በግል የጠበቀ ወዳጅነት እንደነበራቸውም ይታወቃል። በተያዘ መረጃችን በተለያዩ የፊልምና የቴሌቪዥን ድራማ ስራዎቹ የሚታወቀው ተወዳጁ አርቲስት ነጻነት ወርቅነህ ማረፉን ተከትሎ የሙያ አጋሩ አርቲስት ማህደር አሰፋ የተሰማትን ጥልቅ ሀዘንም ገልጻለች። ማህደር ከነጻነት ጋር FBI እና ሌሎች በበርካታ ፊልሞች ላይ አብራው የሰራች ሲሆን የሙያ አጋሯን ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክትም ድንጋጤዋንና ሀዘኗን አጋርታለች። አርቲስት ማህደር አሰፋ በሀዘን መግለጫዋ ላይ ነጽዬ እንደዚህ ነው የምንለያየው በቃ ስትልም የሞቱን ዜና ለመቀበል መቸገሯን ገልጻም ነፍስን በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበቡ ቤተሰብ ዘንድ ከፍተኛ ሀዘንን ፈጥሯል። እናም የአርቲስቱ የስንብት መርሃ ግብር እሁድ ጥር 10 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ወዳጅ ዘመዶቹ በተገኙበትም እንደሚደረግ ተገልጿል። ወደ ቀጣይ ጉዳያችን ስናመራ መሪር የሀዘን መግለጫ ሀገርንና ህዝብን ለማገልገል የወጣ ቀኝ እጅ በክፉዎች ጥይት ተቀጠፈ። ዛሬ የደብረ ሲና ከተማ የቁርጥ ቀን ልጇን ታታሪ መሪዋንና የህዝብ አሌንታዋን አቶ ወንድም ሲገኝ ማሙዬን በተኮሰባቸው ጥይትና አሰቃቂ ሁኔታ ተነጥቃለች። የከተማ አስተዳደሩ ከንቲባ የነበሩት አቶ ወንድም ሲገኝ ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሲሰሩ ቆይተዋል። እንዲህ ባለ አሰቃቂና ባልታሰበ ሁኔታ የጥይት ሰለባ መሆናቸው መላው የከተማችን ነዋሪዎችና መላው የኢትዮጵያ ህዝብን እጅግ አሳዝኗል። አቶ ወንድም ሲገኝ ማሙዬ ለደብረ ሲና ልማት ሌት ተቀን የሚተጉና ለህዝቡ ጥያቄ ቀረቤታ የነበራቸው ትሁት መሪም ነበሩ። ተኳሹ የነጠቁን ህይወታቸውን ብቻ ሳይሆን ለከተማዋ የነበራቸውን ታላቅ ህልምና ራዕይ ነው። በድንገት በተተኮሰባቸው ጥይት በግፍ መለየታቸው በልባችን ውስጥ የማይጠፋ ጠባሳ ጥሎ አልፏል። የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው። የደማቸው ፍትህ ይጮሃል። ስራቸውም በልጆቻቸውና በከተማዋ ነዋሪዎች ልብም ውስጥም ህያው ሆኖ ይኖራል። ለተከበሩ አቶ ወንድማገኝ ማሙዬ ቤተሰቦች፣ ለቅርብ ወዳጆቻቸውና ለመላው ከተማችን ህዝብ ፈጣሪ ጽናቱንና መጽናናቱን እንዲሰጥልን እንመኛለን። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ